ኢሳያስ በይፋ ጦርነት አወጁ። ከ40 በላይ የብልጽግና ባለስልጣናት ታሰሩ። የግብጽ ጦር ድንበር ጥሶ ገባ። ኢሳያስ ጥብቅ ትዕዛዝ ሰጡ። ጦሩ ወደ ቀጠናው አመራ። በኢትዮ ኤርትራ ድንበር ያለው ውጥረት ግለቱ እየጨመረ እንደሆነ እየተነገረ ይገኛል። ከሰሞኑ መረጋጋት የተሳናቸውና ከወትሮ በተለየ ስጋት የገባቸው አንጋፋው ሰው ኢሳያስ አፈወርቂ አደገኛ የተባለ ውሳኔ ያስተላልፈዋል። በተለያየ ጊዜ ወደ ኢትዮጵያ ድንበር ጦራቸውን የሚያስጠጉት የሻዕቢያ መሪ አሁንም ከሰሞነኛው ዙረታቸው መልስ ጦራቸው አዲስ የኢትዮጵያን አካባቢ እንዲቆጣጠር ማዘዛቸው ተሰምቷል። ጉዳዩን በዝርዝር እናስደምጣችኋለን። የግብጽ ጦር በአራት አቅጣጫ ተንቀሳቀሰ። ከሳምንት በፊት ኢትዮጵያ ላይ የኃይል አማራጭ ጭምር ለመውሰድ አቋሟን ያሳወቀችው ግብጽ ኢትዮጵያ ላይ ጥቃት ልትከፍት መሆኑ ተሰማ። ካይሮ በአራት አቅጣጫ ጥቃት ለመክፈት የተዘጋጀች ሲሆን በዋነኝነት ጥቃቱን በሁለት አቅጣጫ ለመክፈትና ለዚህም የህወሓትን ጦር ለመጠቀም መስማማቷ ታውቋል። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ካይሮና ሻዕቢያን ኢትዮጵያን ሊወጉ ሰነድ መፈራረማቸውን ጭምር አጋልጠዋል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና ከ40 በላይ ባለስልጣናት ላይ እርምጃ መወሰዱ ተሰማ። የኢትዮጵያ ሀብታምነት ኮኔክሽን ነው፣ ባለስልጣን ኪስ ውስጥ እየገቡ መዝረፍ ነው። በአዲስ አበባ ከተማ አስተዳደር በሙስና ወንጀልና ብልሹ አሰራር ላይ ተጠምደዋል የተባሉ በቁጥር ከ40 በላይ የሚሆኑ ባለስልጣናትና አመራሮች ላይ ያልተጠበቀ እርምጃ መወሰዱ ተገልጿል። እርምጃው ከተወሰደባቸው ከፍተኛ ባለስልጣናት መካከል ለአዲስ አበባ ከንቲባ አዳነች አቤቤ ቅርበት ያላቸው ከፍተኛ አስተዳደሮች መኖራቸው ትልቅ መነጋገሪያን ፈጥሯል። ዝርዝሩን ይዘነዋል፣ ታደምጡታላችሁ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ኢሳያስ ጦሩ ወደ ድንበር እንዲንቀሳቀስ አዘዙ። የኢትዮጵያና የኤርትራ ጉዳይ ቀዘቀዘ ሲባል እየሞቀ ለየለት ሲባል ደግሞ ረገብ እያለ ከአንድ ዓመት በላይ ቢያስቆጥርም ትኩሳቱ ግን አሁንም መፋጀቱን አላቆመም። ከሰሞኑ ይህ የድንበር ውጥረት ዳግም ማገርሸቱን ተከትሎ የዓለም አይኖች ሰሜናዊ የአፍሪካ ቀንድ ላይ እንዲያነጣጥሩ አድርጓል። ለሰሞነኛው ትኩሳት መነሻ ዋነኛ ምክንያት ሆኖ ብቅ ያለው ደግሞ በኢትዮጵያና ኤርትራ መካከል የተፈረመው የአልጀርስ ግጭትን የማቆም ስምምነት ነው። ኢትዮጵያ ከ7 ዓመታት በፊት በፕሬዝዳንት ኢሳያስ አፈወርቂና ጠቅላይ ሚኒስትር አብይ አህመድ መካከል በጅዳ ሳውዲ አረቢያ ኢትዮጵያ ስምምነቱን ልትቀበል፣ ኤርትራ ደግሞ በምላሹ አሰብን ለኢትዮጵያ ልትሰጥ የተፈረመውን የመግቢያ ውል መሰረት በማድረግ ያለምንም ቅድመ ሁኔታ መቀበሏን ይፋ ያደረገችውን የአልጀርስ ስምምነት በኤርትራ በኩል ቃል ታጥፏል፣ የጅዳው ስምምነትም ተጥሷል በማለት በይፋ ውሉን እቀዳለሁ ማለቷን ተከትሎ ከተባበሩት መንግስታት ድርጅት እስከ አፍሪካ ህብረት፣ ከአውሮፓ ህብረት እስከ ቻይና ሌላ መፍትሄ እንፈልግ የሚል ጥሪ እንዲያቀርቡላት ሲሆን ወዲያ በኩል በአስመራ ደግሞ በስምምነቱ መሰረት የተሰጠኝ ድንበር በኃይል ሊነጠቅ ነው በሚል ሰበብ ጦር ለማዝመት እንቅስቃሴ እንደጀመሩ ከስፍራው የሚወጡ መረጃዎች አመላክተዋል። ከጅዳ እስከ ካይሮ ከሪያድ እስከ ፖርት ሱዳን ሲመላለሱ የከረሙት ኢሳያስ አፈወርቂ ኢትዮጵያን አዘናግተው ጦራቸውን ወደ ኢትዮጵያ ድንበር አስርገዋል። ሻዕቢያ የኢትዮጵያን ድንበር ጥሶ ተጨማሪ ቦታዎችንም ተቆጣጥሯል። ከዚህም በተጨማሪ የአልጀርስ ስምምነትን በተመለከተ የሚመዘዘው ካርድ ለራሱ ለሻዕቢያ መዘዝ እያስከተለበት እንደሚገኝ የብዙዎችን ቀልብ የሳበው አንድ አዲስ ትንታኔ አመላክቷል። በትንታኔው መሰረት የኤርትራ ጦር ተጨማሪ ቦታዎችን እንደተቆጣጠረ ይፋ የተደረገ ሲሆን የህግ ባለሙያዋ ወይዘሪት ብሌን ማሞ ባወጡት አዲስ ጽሑፍ ኤርትራ እንደ አውሮፓውያኑ አቆጣጠር በሁለት ሀገራት የተፈረመውን የአልጀርስ ስምምነት መሰረታዊ መርሆች በመጣስ በኢትዮጵያ ሉዓላዊ ግዛቶች ውስጥ የምታደርገውን ወታደራዊ እንቅስቃሴዎች ስምምነቱን እንደ ህግ መከላከያ እንዳትጠቀምበት የሚያደርጋት መሆኑ ተከራክረዋል። በጽሑፉ ላይ እንደተብራራው የኢትዮ ኤርትራን ጦርነት ለማስቆም የተፈረመው የአልጀርስ ስምምነት ተከትሎ የተቋቋሙ የድንበር ኮሚሽን ውሳኔ ተንቤን ባድመ ለኤርትራ እንዲሁም ሽራሮ፣ ዛላምበሳና ሌሎች አካባቢዎች ለኢትዮጵያ የተወሰኑ ቦታዎች ቢሆንም የድንበር ምልክት ተከላ ሙሉ በሙሉ ለመጠናቀቁ ክፍተት ፈጥሮ ቆይቷል። ጽሑፉ እንደሚያስረዳው ከሆነም ከ2018 የሰላም ተስፋ በኋላና በተለይም ከ20 እስከ 2022 የትግራይ ግጭትን ተከትሎ የኤርትራ ጦር በዓለም አቀፍ ህግ የኢትዮጵያ ግዛት ተብሎ በሚታወቁ እንደ ኢሮቢ፣ ጎላ፣ አዲባላና ዛላምበሳ ባሉ አካባቢዎች ወታደሮችን አስሮ ይገኛል። እርሶስ በዚህ መረጃ ላይ ያሉት ሀሳብ ምንድን ነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። ከ40 በላይ ባለስልጣናት ላይ እርምጃ መወሰዱ ተሰማ። በአዲስ አበባ ከተማ አስተዳደር በሙስና ወንጀልና ብልሹ አሰራር ላይ ተጠምደዋል የተባሉ በቁጥር ከ40 በላይ የሚሆኑ ባለስልጣናትና አመራሮች ላይ ያልተጠበቀ እርምጃ መወሰዱ ተገልጿል። እርምጃው ከተወሰደባቸው ከፍተኛ ባለስልጣናት መካከል ለአዲስ አበባ ከንቲባ አዳነች አቤቤ ቅርበት ያላቸው ከፍተኛ አስተዳደሮች ጭምር መኖራቸው ጉዳዩን ትልቅ መነጋገሪያ አድርጎታል። አስተዳደራዊ እርምጃ የተወሰደባቸው የአዲስ አበባ ከተማ የመሬት አስተዳደር ሰራተኞች ላይ መሆኑ የታወቀ ሲሆን በአዲስ አበባ ከተማ ከመሬትና መሬት አስተዳደር ጋር ተያይዞ ሙስናና ሌብነት
በከፍተኛ ሁኔታ መንሰራፋቱ ተነግሯል። የመሬት ልማትና አስተዳደር ቢሮ በብልሹ አሰራር ውስጥ ተዘፍቀው በተገኙ ከፍተኛ አመራሮችና ባለሙያዎች ላይ ከፍተኛ እርምጃ እየወሰድኩ ነው ብሏል። ህብረተሰቡም በ779 ነፃ የስልክ መስመር ጥቆማዎች እንዲሰጡ ጠቁሟል። ቢሮው ያወጣቸው መረጃዎች እንደሚያመላክቱት ከሆነም በ2017 እና በ2018 በጀት ዓመት በብልሹ አሰራር ውስጥ ተዘፍቀው የተገኙ ከፍተኛ አመራሮችን ጨምሮ 148 አመራርና ሰራተኞችን በመለየት 42 ከስራ ማሰናበቱን ጨምሮ በከባድ የዲስፕሊን ቅጣት የተቀሩት ደግሞ በቀላል የዲስፕሊን ቅጣት እንዲቀጡ ማድረጉንም አመላክቷል። አስተዳደሩ እርምጃውን በተመለከተ በደፈናው ከመግለጽ ውጪ እርምጃው የተወሰደባቸው አመራሮችን ስምና ዝርዝር መግለጽ አልቻለም። ቢሮው ምንም እንኳን እርምጃ እየወሰድኩ ነው ቢልም ችግሩ ከቁጥጥር ውጭ እንደሆነ የመዲናዋ ነዋሪዎች በምሬት ይናገራሉ። ሙስና ካልሰጠክ ካልተጠቃቀምክና ስርዓት ስለተከተልክ የሚያልቅልህ ጉዳይ የለም ያሉት ነዋሪዎቹ ኢንቨስትመንትና ትላልቅ ፕሮጀክቶች ላይ ለመሳተፍ ደግሞ ከደላላ እስከ ዋና ቢሮ ኃላፊዎች ቀድመው ገንዘብ በፐርሰንት ይቀባበላሉ ሲሉ በከተማ ውስጥ ያለውን የሙስና ሁኔታ አስረድተዋል። በትንሹ በአዲስ አበባ መታወቂያ ለማውጣትና ያገባና ያላገባ የድጋፍ ደብዳቤ ለማጻፍ ከ5 እስከ 15 ሺህ ብር ጉቦ መክፈል የተለመደ አሰራር እየሆነ መምጣቱን ነዋሪዎች ሲናገሩ ይስተዋላል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። የግብጽ ጦር አስፈሪው እንቅስቃሴ ከሳምንት በፊት ኢትዮጵያ ላይ የኃይል አማራጭ ጭምር ለመውሰድ አቋሟን ያሳወቀችው ግብጽ ኢትዮጵያ ላይ ጥቃት ልትከፍት ነው። ካይሮ በአራት አቅጣጫ ጥቃት ለመክፈት የተዘጋጀች ሲሆን በሁለት አቅጣጫ ለመክፈት ላሰበችው ጥቃት የህወሓቱን ጦር ለመጠቀም ተስማምታለች። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ካይሮና ሻዕቢያ በአራት አቅጣጫ ኢትዮጵያን ሊወጉ ሰነድ መፈራረማቸውን ጭምር አረጋግጠዋል። ግብጽ በውክልናው በቀጥታ ኢትዮጵያን ለመውረድ የተዘጋጀች ሲሆን ሱዳን፣ ኤርትራ ህወሓትንና ፋኖን በመጠቀም ኢትዮጵያን ለመበጣጠስ አደገኛ ካርድ መዛለች። ከሰሞኑ በአልጀዚራ የተሰራጨው መረጃ ደግሞ የሱዳን ወላፈን ኢትዮጵያ መድረሱን ፍንጭ የሰጠም ሆኗል። በሱዳን ጦርነት ከአልቡርሃን ጦር ሆኖ እየተዋጋ የሚገኘውና ወልቃይትን ለመቆጣጠር ድንበር ላይ የሚገኘው የህወሓቱ አርሚ 7 ኃይል ከሰሞኑ ለከባድ ጦርነት እንዲዘጋጅ ልዩ ትዕዛዝ ተሰጥቶታል። ይህም ትዕዛዝ በህወሓት ብቻ የተሰጠው ሳይሆን ከሱዳን ጭምር የተላለፈ መሆኑ ለማወቅ ተችሏል። የአልቡርሃን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት መዛቱም የቅርብ ጊዜ ትውስታችን ቢሆንም አልጀዚራ ከቀናት በፊት በሰራው ዘገባ በጀነራል ሐምዳን ደጋሎ የሚመራው ፈጥኖ ደራሽ ኃይል እና ሌሎች ቅጥረኛ ተዋጊዎች የሚሰለጥኑበት ወታደራዊ ካምፕ በኢትዮጵያ ግዛት መቋቋም የሱዳን ባለስልጣናት እንደገለጹትም ዘግቧል። ይህን ተከትሎ በካይሮ የሚዘወረው የአልቡርሃን ጦር ከወልቃይት አቅጣጫ ባለፈ በቤንሻንጉል ጉሙዝ በኩል ጥቃት ለመክፈት ተዘጋጅቷል። ካይሮ ኢትዮጵያን ለማጥቃት እየተንቀሳቀሰች ያለችው በሁለት አቅጣጫ ብቻ ሳይሆን በሌሎች ግንባሮች ጭምር መሆኑንም ለማወቅ ተችሏል። የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ ይህንን እቅድ ከሰሞኑ ይፋ አድርገውታል። ከዚህ መረጃ ጋርም ተያይዞም የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ የኤርትራን ሉዓላዊነትና የግዛት አንድነት የሚመለከት ጠንካራ ድጋፍ ሰጥተዋል። ይህ ድጋፍ የመጣው ኢትዮጵያ የቀይ ባህርን መዳረሻ ለማግኘት በምትጥርበትና ውጥረት በጨመረበት በዚህ ወቅት ነው። ሁለቱ መሪዎች የሱዳን ብሔራዊ ተቋማት መደገፍና የቀይ ባህርን ደህንነት በጋራ ማጠናከር ላይ ተስማምተዋል። በኢኮኖሚና በኢንቨስትመንት ዘርፎች የሁለትዮሽ ትብብርን ለማሳደግ ቃል ገብተዋል። የጠላት ወዳጄ ነው በሚለው ብሂል አዲስ ጥምረትን ፈጥረዋል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።